ወይዘሮ መብራቴ ንጋቱ በባህር ዳር ዙሪያ ወረዳ የሮቢት ቀበሌ ነዋሪ ናቸው። ለሰባተኛው ጠቅላላ ምርጫ የመራጭነት ካርድ ሲያወጡ ያገኘናቸው ወይዘሮዋ ሰላማዊ የስልጣን ሽግግር መሰረት በሆነው ምርጫ መሳተፍ ሴቶች ከቤተሰብ ኃላፊነታቸው ባሻገር አካባቢያዊና ሀገራዊ ኃላፊነታቸውን የሚወጡበት መንገድ ስለመሆኑ ያነሳሉ። ምርጫ ለሀገር ለትውልድ ማስተላለፍ ነው። ልጆችን ይዤ ምርጫ ካርድ ልወስድ ከዚህ ተገኝቻለሁ። ምርጫ ማለት ከጦርነት ውጭ የማሸነፍ ሰላማዊ መንገድ ነው። የሚሆነኝን መንግስት በሰላም ለመምረጥ መጥቻለሁ። እንደ ወይዘሮ መብራቴ ሁሉ በሮቢት የምርጫ ጣቢያ የመራጭነት ምዝገባ ሲያደርጉ ያገኘናቸው አርሶ አደሮች እንዳለፉት ዓመታት ሁሉ በምርጫው ንቁ ተሳትፎ ለማድረግ ስለመዘጋጀታቸው ገልጸዋል። ዛሬ ካርድ አወጣናል። በቀጣይም ቀኑ ሲደርስ የሆነን መንግስት ለመምረጥ እኔም ቤተሰቤም ተዘጋጅተን የዛሬ በቀጠሮ ቀን እንገኛለን። ለመምረጥ የምንፈልገውን አይነት መንግስት ለመምረጥ ወይም ተወካይ ለመምረጥ የምርጫ ካርድ መውሰድ አስፈላጊ በመሆኑ እሱን ለመውሰድ ነው የመጣሁት። ምርጫን ለማካሄድ ሰላምን ለማግኘት ስንል የምርጫ ካርድ ልወስድ ነው ራሴ የመጣሁ። ህዝቡም የተሰበሰበ ለዚያ ነው። የዜግነት የምርጫ ካርድ ለመውሰድ ነው የተገኘሁት። ያው መራጭ ማለት ያው የሚመራውና የሚያስተዳድረውን ፓርቲ መምረጥ ማለት ነው። ከዛ በኋላ ያው መብትም ነው ግዴታም ነው። ህብረተሰቡን በልማት በማትጋት ለሚገኝ እድገት የህዝብ ተቀባይነት ወሳኝ በመሆኑ በምርጫው ይጠቅመናል የሚሉትን ለመምረጥ ትኩረት እንደሚሰጡም ገልጸዋል። ምርጫ ሰላማዊ ሽግግር ነው። ምርጫ ውጭ ሆነው ያው መጥፎ አካሄድ ነው። መጥፎ አካሄድ የሰው ህይወት መሰዋት፣ አገር ማናወጥ፣ መስረቅ መቅጣት ስለሆነ የወንብድና ስራ ስለሆነ እስካሁንም አልጠቀመንም። ተሰቃይተናል። ገበያው እንዳንገባ በዚያ አንዳንድ እፎይታ ይሰጠናል ብዬ ደስ ይለኛል። እኔም ያለኝን በጎን ያሉትን ሴቶች ያው በሞራን እያነሳሳሁና እየመከርኩ ወደዚህ እንዲመለሱ አረጋለሁ ብዬ አስባለሁ። አርሶ አደር ነው። ግብርና ተኮር የሆኑ ግብዓቶችን ነዳጅ፣ ማዳበሪያ፣ ምርጥ ዘር በጤናው ዘርፍም ቢሆን በቃ ፍላጎትን መሰረት ያደረገ አስተዳደራዊ ስራ እንዲሰራ ነው የምንፈልገው። ምክንያቱም የሰው ፍላጎት አሁን እየተለጠጠ ነው ሄደ። ግን ፍላጎቱን የሚያሟላ የሚመራ አገር መሪ መንግስት ይፈልጋል ህዝቡ። ማንኛውም ህዝብ በዚያ ልክ ያው እየበለጸግነ ያደግነ በህድነ ቁጥር ፍላጎታችን በዚያ ልክ እየሰፋ ነው የሚል እሱን ይፈልጋል። እሱን ማሟላት የሚችለውን መምረጥ የህዝቡ ግዴታ መብትም ነው። በሰሜን ጎጃም ዞን ባህር ዳር ዙሪያ ወረዳ በሁለት የምርጫ ክልሎች ስር በሚገኙ 145 የምርጫ ጣቢያዎች የመራጮችን ምዝገባ እየተከናወነ ነው።